ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልግኝም። እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነም እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከመታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብለኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሰይፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርጋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገር አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወዳለሁ አከብራለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው
ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወዳለሁ። አዶናይ እንግዲህ ቅሬታውን በዚህ መልኩ አቅርቧል። አዶናይ ከዩቲናስ ጋር የዓመቱ ምርጥ ቲክቶከር ለመሆን እየተወዳደረ ይገኛል። እስካሁኗ ድረስ በጥቂት ድምጾች እየመራት ይገኛል። የአዶናይ ቅሬታ እንደሰማችሁት ነው። ዩቲናስ ከቀረበች በኋላ አንተ መድረክ ላይ ሰይፉ በኢቢኤስ ለመቅረብ ብዙ ጊዜ ሙከራ አድርጌያለሁ፣ ነገር ግን ሙከራዎችን በሙሉ አጣጥለህብኛል፣ ታቀርበኝ ፍቃደኛ አይደለህም የሚል ቅሬታ ነው ያቀረበው። የሚገርማችሁ ነገር ይህንን ቪዲዮን ቲክታክ ላይም ሼር አድርጎታልና በ5-6 ሰዓት ውስጥ ከ1.2 ሚሊዮን በላይ ተመልካች አግኝቶለታል። እንደ ሁኔታውን ለማወቅ ብዬ ገብቼ ኮሜንቶቹን ለማንበብ ሞክሬ ነበረ። በጣም በአብዛኛው የአዶናይን ሀሳብ የሚደግፍ ኮሜንት ሆኖ ነው ያገኘሁት። ገብቼ የተለያዩ ኮሜንቶች ለማንበብ ሞክሬ ያለው በአብዛኞቹ የአዶናይን ሀሳብ ነው የሚደግፉት። ወደ ዘርም የወሰዱት አሉ። ያው እሱ ወቅታዊ የሀገራችን ሁኔታ የሚያሳይ ነው። የተለያዩ ህብረተሰቦችን እያሳተፈ ኢቨን ፖለቲከኞችን እያሳተፈ ወደ ሌላ ነገር መልኩ እየዞረ ስለሆነ እንደው በመሀላቸው ሽማግሌ ገብቶ ነገሩን ቢያረጋጋው መልካም ነው ብዬ አምናለሁ። እናንተስ የአዶናይን ሀሳብ እንዴት አያችሁት? እውነት ሰይፉ ፋንታሁን አዶናይ እንደሚለው አይነት ሰው ነው ወይ የሚለውን ነገር እስቲ እንወያይበት። ጻፉልኝ፣ ኮሜንት አድርጉ፣ መልሳለሁኝ። አዲስ አውቶች ነን። ሼር፣ ላይክ፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። እናመሰግናለን።